አሁን ጓደኛችን ቤት ቁጭ ብለን እየተጫወትን እያለ ደወለች ለቲናና እንደዚህ ችግር ላይ ነኝ እባክሽ ድረሽልኝ ምናምን አለቻት። እና ቲና እንደውም ይኸውልሽ መጀመሪያ ስትወጣ ማለት ነው ቲና እንደውም እኔ ቲና ቤት ነው የምኖረው። በስመ አብ ወወልድ ወመንፈስ ቅዱስ በጣም የምትቅለበለቡ ናችሁ እንዴ? ፀሐይ እያበሰ ማን ነው ደውሎ ድረሽልኝ አለው? እቺ የጠፋቸው ልጅ እኔ አላውቃትም። የሀገር ሰው ናቸው፣ የአንድ ሀገር ሰው ናቸው። ማን ነው የጠፋው? ዘነበች ወይ እቺ አሁን የምታወራው የነበረው ማን ነው ስሟ? አሁን ልደት። አዎ እሷ። አዎ ልደት። ኦኬ ልደት ለማን ነው ድረሽልኝ አለች? ለቲና። ኦኬ ለቲና ድረሽልኝ አለች ልደት። አዎ እና እንደዚህ ምግብ የሌለበት ቤት ነው ያለሁት፣ እንደዚህ እየጨቆኝ ነው፣ ደሞዝ አይከፈለኝም ምናምን ብላ ቲና እንደውም አልፈለገችም እንድትመጣ። ገብቶሻል? እኔ በአሁን ሰዓት ሰው እንዲጠፋ አልመክርምና እንድትመጪ አልፈልግም ምናምን ስለዚህ ለራሷ ታክሲ ይዛ ቲና እንደውም ቤት የለችም። ታክሲ ይዛ መጣ። እኔ ነኝ ልጅቷን የተቀበልኳት እኔ ራሴ ማለት ነው። ከመጣች አስገባበት። እሺ ቀጥይ። ከዛ እኔ ተቀበልኳትና ወርጄ ሎኬሽን ምናምን ላኩላትና ወርጄ እየተቀበልኳት ቲና ካለችበት ቦታ መጣችን። ሶስታችንም ማለት ነው መጣለች። የት አለች ዘነበች? እሺ በስላት። እሺ ቀጥይ። ከዛ መጣችና ላ ሁሉም ያልፋል ነው የምለው። ሁሉም ያልፋል ከመጣች አስገባት። እሺ ቀጥይ። እሺ ሳሪዬ። ከዛ መጣችና ገባን፣ ሁላችንም ሶስታችንም ተቀብለናት ገባን። ልብሷንም ምናምን የረባም ልብስ የላትም፣ ልብስም ሰጠቻት። የራሷን ልብስ የሰጠቻት ልብስም ለበሰች ቀያየረችና የቤት ኪራይ ነው ምናምን ብላ 200 ብር፣ ከዛ ደግሞ ዝርዝር ብሮች 100 ብር ነው ምናምን ይሄን ብላ ለቲና ሰጣት አይቻለሁ። ከዛ እሷ በመጣች በአንድ ቀን እኔ ስራ ገባሁ። ኦኬ አንቺ ያየሽው ለቲና ዝርዝር ብር የቤት ኪራይ 200 ብርና ዝርዝር ስሰጣ ነው ወይስ ቅድም አለይ ብር ያለችው ነው? ስሚ ልንገርሽ፣ አንቺ አዳምጪ፣ ጥያቄውን ቆይ ልጠይቅሽ። አንቺ የምትመሰክሪው አሁን የዚች ሴትዮ ሀቅ የሚወጣው ባንቺ ነው። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ነው የሚያጭለው። ለዚች ለእንትንሽ ለማዕተብሽ ስቲ መስክሪ፣ ነግሬሻለሁ። ለማዕተብሽ ስቲ ኖ ወይ ለቲና ስቲ አይደለም፣ ማንም ከጎንሽ አይቆምም። ለማዕተብሽ ስቲ መስክሪ፣ ተናገሪ። ጊዜ አስቸኳይ ስለሆነ ወይ አስራት መለሰ የምትባልሽ ታውቂያለሽ? አስራት መለሰ እኔ ፈረን ኢንሻአላህ መሲ ታውቂያለሽ? አስራት መለሰ የምትባል ኧረ አላውቅም ማሚ። ወይ አላውቅም ማሚ፣ አላውቅም። ሁሉም ለበጎ ነው። ልደት ካለሽ ንገሪ። ቲጂዬ ቆይ ሂማ አንተ ስለሌለ ነው። እሺ ቀጥይ ፀሐይ ቀጥይ አውሪ። እሺ ሳርዬ፣ እኔ 200 ብር የቤት ኪራይና እንደውም በቤት ኪራዩን ብር ሰጣት። ታዩ አንቺ ጋር ይቀመጥ ያዩ ስራ የምትገቢበት ቀን አይታወቅም። ስራ ስትገቢ ራሱ የደላላ ብር ያስፈልግሻል ምናምን ስላት ታዩ አንቺ ጋር ይቀመጥ ምናምን ብላ ምስኪን ነገር ነው የምትመስለው። ብታይ በጣም ታሳዝናለች። እኔ ራሱ በጣም አሳዘነችኝ፣ አለቀሰች። 200 ብር ዲፍን እኔ ለራሴ ነው መሰግል እውነቱን ያየሁትን ነው የምናገረው። ገብቶሻል? ባይኔ እኔ ነኝ የተቀበልኳት፣ እኔ ነኝ ወርጄ የተቀበልኳት። ቲና በኋላ ነው የመጣችው። እሺ ከዛ ልብሷን ቲና ምስኪናት ልብሷን ሰጠቻት። የሆነ ነገር በቃ ሳሙና ምናምን ታጠቢ እኔ በቃ እንደዛ ስታርግ አይቲና እያልኩኝ ነው ያያታለሁ። ተጣጣበች፣ ልጅቷ ተቀመጠች እና ከዛ እኔ አንድ ቀን ያደርኩ ብዬሻለሁ። አንድ ቀን አድሬ ስራ ገባሁ። ስራ ገብቼ መቼ ነው ይሄን ታሪክ የምሰማው? አሁን ሳምንት ራሱ አልሞላውም። ቪዲዮ ቲክቶክ ላይ 2500 ብር ተቀብላኝ አስጠፍታኝ መድርሾ ምግብ ምን ቪዲዮ ሰርታ ያንን ቪዲዮ ሳይ እኔ በጣም ነው የደነገጥኩት። ማርያምን በጣም የሌለ ነገር ነው። እሺ እናንተ ቲና ቤት የምትመሉት አዋጣችሁ ነው ወይስ ደግሞ ቲና እኔ ከ7 አመት በላይ ሆኖኛል። ቲናን ማቃት ከ7 አመት 8 አመት ምናምን አካባቢ ነው ሆኖናል አንድ ላይ ማለት ነው። እሺ ቲና እኔ ራሱ ብር ማለት ስራ ፈትቼ ስቀመጥ ስራ ሳጣ ምናምን የቤት ኪራይ ምናምን እኔ ራሱ
ሼም ይዘኛል። እሷ ጭራሽ አትጠይቅም። አስቤዛ እኔ ሳላዋጣ ምናምን ብር ሳይኖረኝ ሲደብረኝ ራሱ ትቆጣኛለች። አንዳንዴ ሲደብረኝ ለምንድን ነው ነገ እኮ ያልፋል ትሰሪያለሽ ምናምን ነው እንጂ የምትለኝ እመቤቴ ለኔ ለራሴ ለክሬ ማለት ነው። እመብርሃን እንደዛ አይነት ሰው አይደለች። እሷ የምታወራት ቲና አይደለችም። ቲና ትክክለኛዋ ቲና እሷ የምታወራት ቲና አይደለች። 7 አመት ብዬሻለሁ። እንግዲህ እነሱ የሰፈር ሰው ናቸው። ምናልባት ተዋወቁ ይችላሉ ከኔ በላይ ግን እኔም ደግሞ ከ7 አመት በላይ ከ8 አመት በላይ ፎቶ ልክልሻለሁ። የድሮ ፎቶ አብረን አለን ምስክር። በፍጹም እሺ፣ እናመሰግናለን። ስለዚህ አንቺ ያንን ብር ስትሰጣት አላየሁም። ሌላውን ታሪክ አላየሁም። ግን ቲና የሰው ብር አውጣችሁ እንደዚህ ትበላለች ያለችው ውሸት ነው። ይሄን ብቻ እሱ አይመለከትሽም። እሱ ስትጠየቂ ታወሪያለሽ። አይመለከትሽም ማለት የለም። አትጨቀመጭ። ቲናን እኛ እናውቃታለን። እኔ ጥያቄ የምጠይቅሽ አንቺ 100 ብር መስጠቷ እንዴት አወቅሽ እንዴ? ናምበርኩኝ አልኩሽን እኔ እየተቀበልኳት ወደው መጣ ሻወር ወስዳ 200 ብርና ዝርዝር ብሮች ሰጣት። ባይኔ አይቻለሁ። የመጣች ለታ ማታ ዝርዝር ብር 100 ብር መሆኑ እንዴት አወቅሽ? ዝርዝር ማለት 100 ብር ነው። ያኔ ዝርዝር ብር 50 ብር እና 10 ብሮች ናቸው። 100 ብር ቢሆን ነውና 200 ብር የቤት ኪራይ ነው የማውቀው አልኩሽ። ኖ ወይ ለምሳሌ እቺ ሴትዮ የሰጠቻት ዝርዝር ብር ይሁን እንጂ 500 ሊሆን ይችላል 200 ሊሆን ይችላል። ዋቴ እንዴት አወቅሽ? አይቻለሁ። ትንሽ ብር ነው እንዴት እርግጠኛ አንቺ አላየውም ብለሻል። አሁን ምንድነው ያልሽው? በግምት ሁለት ቃል አትናገሪ። ስሚ አዳምጪኝ። እኔ ቲናን በደንብ ጠንቅቄ አውቃታለሁ። ደረቅ ናት፣ በደንብ አውቃታለሁ። እዛ ሰፈር አብረን ኖረናል። ደረቅ ናት ግን መልካም ሰው ናት። ግን ማንም ከነካት እንትናት የሰው ብር ትወስዳለች ብዬ በተአምር እኔ አልኩ። ግን እኔ ጥያቄ አንቺን እጠይቅሻለሁ። ፀሐይ በደንብ አዳምጪ። አንቺ ለቲና 200 ብር ኢትስ ኦኬ የቤት ክራይ ነው። እሺ የቤት ክራይ ነው 200 ብር ለቲና ስጠኝ። ዝርዝር ብር ስትሰጣት 100 ብር መሆኑን እንዴት አወቅሽ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይኸውልሽ ለምን እንደው ታውቂያለሽ፣ በእጅሽ ላይ ስታዩ 100 ብርና ከዛ በላይ መሆኑ ያስታውቃል። አንዱ 50 ስላየሽ እንደዚህ በእጅሽ ላይ እንደዚች አድርገሽ ይዤ ለአስፋት አይተሽ 100 እንደዚህ ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ራስ መምናቱን አላውቅም። አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አምሶ ሃፒ ደስተኛ ነኝ በዚህ ነገር። ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት 100 ብር ነው ብለሽ ጀስት ይሄንን ነገር እርግጠኛ ሆነሽ መናገር አትችይም። አላየሁም ስሰጥ አይቻለሁ። ምን ያክል ብር እንደሆነ ግን አላየሁም ሳሪ ነው የሚባለው። አንቺ ለምን እንደሆነ ታውቂያለሽ? 50 ብር ሊሆን እኮ ይችላል። ቲና 50 ብር ይሆናል የተቀበለችው። አሁን እኛ ቲና ተቀበላለች ብለን አንልም። አላየንም። በሁለቱ መካከል አንገባም። እኛው ስለ ብሩ አይደለም እየተከራከርን ያለነው። አንቺ ግን ለምስክርነት ብቁ አይደለሽ። እሺ ሳሪ ማለት ያየሁትን ነው እንግዲህ ተናገርኩ። እኔ 100 ብር መሆኑን አላየሽም። 100 ብር መሆኑን እንዴት አታቂም? እንደዚህ ብር አይተሽ አሁን እኔ በዚህ ሆነ ብር አታቂም። ለምሳሌ እኔ ለቲና እዚህ ጋር ቁጭ ብላለች። ቆጥሬ እንደዚህ 200 ብሩን ኦኬ የቤት ኪራይ ነው ብሎ ተቆጥሮ ተሰጣት። 100 ብር መሆኑን እንዴት አውቀሽ ነው አንቺ? ዝርዝር ስለሆነ ብቻ ስሚኛ፣ ቆይ እንጀራ ምናምን ግዙበት እንጀራ መብላት ፈልጋለሁ ምናምን የሚል ወሬ አወራችና ዝርዝር ብሮች እንደዚህ ሰጠቻት። 100 ብር ሊሆን ይችላል እኔ ያልኩሽ ምናልባሽ ከሆነ። ስለዚህ ለምስክርነት ብቁ አይደለሽም። 1000 ብርም ሊሆን ይችላል። እንዴ አንድ ሺህ ብር በእጅ ሲታይ አይታወቅም እንዴ? ምን 500 ብር ሲሆን በእጅ ሲታይ ትንሽ ነው ሊሆን ይችላል። ብር እና 500 ብር አለይም እንዴ? አንቺ ለምስክርነት ብቁ አይደለሽም። አይመለከትሽም። ከዚህ ነገር ውጪ የምታውቂውን ነው የምትናገሪው። ገብተሻል? ይሄ ምላስ ነገ ታስሮ ይሄዳል። ቲና ጋር ስለምትኖሪ ብቻ ቲና ለማመስገን ሌላ ሰው መጣል አይገባሽም። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ አንቺ መመስከር ያለብሽ አሁን እንደዚህ ነው። ይሄን ግን ኔቨር ኤቨር 100 ብር ነው ብለሽ አትገምቺ እስካላየሽ ድረስ። ይሄ ለምስክርነት ብቁ አይደለሽም። እናመሰግናለን። ምክንያቱም አንቺ የተጠየቅሽው ጥያቄ ሌላ ነው፣ የምትመልሺው ሌላ ነው። አይ ብር ስትሰጣት አይቻለው አላቅም። ምክንያቱም ብሩ ስንት እንደሆነ እኔ አላቅም ነው የሚባለው። ቢኮዝ አሁን ቲና እሺ ቲና 50 ብር ነው የሰጠችኝ ብትልሽ አንቺ እኮ ተዋረርሽ። አንቺ 100 ብር ነው ብለሽ ግግማልሽ። ቲና ግን 50 ብር ነው ልትል ትችላለች። እኛ አላየንም። ስለ ብሩም አይደለም የምንከራከረው። እናመሰግናለን ፀሐይ። አሁን ሁሉም ለበጎ ነው። ነይ ቶሎ ቴንክ ዩ
ማነው በዘነበሽ ቀጥይ። አሁን የዘነበሽ ብር ከዚችኛይቱ ጋር እንዳለ ይመለሳል። ቲና አይመለከታትም። ቢኮዝ የዘነበሽ ብር ያለው ሁሉም ለበጎ ጋር ነው። ስለዚህ ሁሉም ለበጎ የዘነበችን ብር ትመልሳለች። ሌላውን እንሄድበት። ቲና እና ዘነበሽ ደግሞ አብሮ ይቀጥላሉ። ምስር ጨርሰሻል፣ መውረድ ትችያለሽ። እናመሰግናለን። ቴንክ ዩ ካስ። ሁሉም ለበጎ ነው አለሽ። ሁሉም ለበጎ ነው አለሽ። እሺ ዘነበሽ ተናገሪ። ዘነበሽ ወይ ይኸውልሽ እኔን ምን እንዴት እንዳደረገች ታውቂያለሽ? እሺ ልጅቷ አለች የምታስጠፋው መጀመሪያ ብሩን ወደ ኢትዮጵያ ለከዋሳብ ከዛ አካውንቱን ለሴትዮ ሰጠዋት። ሼር አረኩላት ለሴትዮ በዚህ አካውንት ሂጂና ይሄን ያህል ብር አስገቢ ያልኳት ተነመላኪያን የሰጠዋት 1050 ድርሃም ነው። አንቺ ለሴትዮሽ ዘነብዬ ቆይ ጥያቄ አንቺ መጥፋት ፈለግሽና ልደትን አወራሻት? አዎ ከዛ በፊትም እናወራለን። ጥሩ እሺ። ከዛ በኋላ ልደትን ስታወሪያት 1000 ብር ነው ስትልሽ ከዛ ምን አደረኩ? እሺ አልተባባልን፣ ሰጠዋት። እኔ ማርያምን ነው የምልሽ ታርዬ በጣም ሰው ከማመን የተነሳ ብዙ ልጆች አሁን እንዴት እንደዚህ ታደርጊያለሽ አሉኝ። ማርያምን ነው የምልሽ እኔ ትቼው ነበረ። በቃ የሆነ ነገር ሆና ነው ወይ የሆነ ነገር ችግር ከፈጥሮባት ነው ብዬ ትቼው ነበር። ብሩን ተተቀበለችኝ፣ ሳምንት አልፎታል። ከዛ ኦንላይን መግባት አቆመች። በፈረንጆቹ በ4 ነው ኦንላይን ነበረች። አርበኝ የምሰራው ጓደኛዬ ዘነብ አንቺ በየዋነትሽ ይሄንን ገንዘብ ሰጠሻት። ጠይብ አንቺም በልታ ሌሎች ልጆች ዘነብ አንድ ጊዜ ጠብቂኝ፣ ሁሉም ያልፋል። እንትን አካውንቷ እንትን አለባት ይመስለኛል። ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም፣ አውቃ ነው። ምንም አይሰጣትም። ምንም ነው ቲና እኔ ይኸውልሽ እዚህ ለእኔ ላይቭ ላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቷል። ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ እንደ ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? ይቅርታ ጋር ብዙ ያላት በጣም ብዙ አካውንት አላት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም፣ እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት። እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘነብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንቺ ጠዋት ላከችልኝ። ጠዋቱኑ እንቺ ይሄንን ብር አስገቢና ወረቀት አምጪልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ ወረቀቱን እንደውም ኮፒ አድርገታ 2 ይዛ የመጣችው። ምን አልኳት ሴትዮዋ አንደኛው ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ 2 ወረቀት አመጣች። አንዱን ለኔ ሰጠች፣ አንዱን ለሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። እሺ ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድነው ብር ላኮ ብላ ተተቀበለች። በኋላ ችላ ማለት ምንድነው የሚል ሪካርድ ላከችልኝ። ከዛ እሱንም ወዲያውኑ ድልት ታረገችው። ምክንያቱም ምናልባት ሴትዮዬ ኃይለኛ ስለነበረች ስልኬን ጠልፋው ስለነበረ እሷ እንዳትያዝ ወይንም ከልጅቷ ጋር ማውራው እንዳይወጣ ኤቭሪዴ ሴትዮዋ ስልኬን ታያለች። ማርያም ነው የምልሽ። ከዛ ስልኬን ስለምታይ ቶሎ ሪካርድ የሷንም ሪካርድ አጠፋለሁ የኔንም ሪካርድ አጠፋለሁ። ምክንያቱም ሴትዮዋ ተርጉሚ ትለኛለች ሪካርዱን ማለት ነው። እሺ ከዛ ላክ ያለችኝ። ኦኬ ያልኩ ላኩላት። ተላኩላት በኋላ ብሩን ተተቀበለች። በኋላ ማርያም ነው የምልሽ ጠፋች።
ሪካሽ ማሪ ምን ሆነሽ? ማሪ ምን ሆነሽ? እኔ አንቺን ጥያቄ ልጠይቅሽ። አንቺ ማዳም ቢል ነው የምትሰሪው። ስንት አመትሽ ነው ከሰራሽ? ምን እዚህ ገና ከነገ ከኢትዮጵያ ተመጣው ከሷ ጋር ነው የመጣነው። 8 ወራችን አሁን 9 ወራችን። በ8 ወርሽ ነው መጥፋት የምትፈልጊው? ምክንያቱም የገባሁበት ቤት በጣም ሴትዮዋ 24 ሰዓት ነው። ታራ ማርያም ነው የምልሽ። ከ24 ሰዓት ውስጥ ለ4 ሰዓት ብቻ ነው እንቅልፍ የምትሰጠኝ፣ እረፍት አትሰጠኝም። ስለዚህ አዳምጪ፣ እረፍት ስለማሰጥሽ አንቺ መጥፋት ትፈልጊያለሽ። አዎ ደግሞ ደላላዋንም ቀይሪኝ ብላት ደላላዋ ዝም ብለሽ አርፈሽ ስሪ ነው የምትለው። ኦኬ አሁን ምን እንደምናደርግ ልንገርሽ። ከዚሽ ከልደት አድራሻሽን እንቀበልና ስልክ ቁጥርሽን እንቀበልና በባንክ አካውንት የገባበትን ቁጥር ልትጠፋ ነበረ ዘነበች ብለን ለሷ እንነግርልሻለን። ምክንያቱም አንቺ አርፈሽ በምትሰሪበት ቤት ችግር ካለብሽ፣ ህመም ካለብሽ፣ ብሶት ካለብሽ ብሶትሽን የሚሰማ ሰው እያለ ይሄው ሚዲያ ተጠቃሚ ነሽ ታውቂያለሽ። መጥፋት ለምን ፈለግሽ? ጥያቄ ለምን ሄደሽ ደግሞ ልትሸጪ ነው ልትለወጪ ነው? በደንብ አዳምጪ። እኛ እንናገራለን፣ እንጨቃጨቃለን፣ አትጥፉ እንላለን፣ ህግ አስከብሩ እንላለን፣ እንደገና ራሳችሁን አስከብሩ፣ ከመሞት ዳኑ እንላለን። እናንተ ግን በሌላ በኩል ሌላ ዓለም ትኖራላችሁ። የምር ነው የምላችሁ። አንቺ ከመጣሽ 8 ወር ለሆነሽ 1000 ብር ለዛውን ብርሽን ከፍለሽ የምትሄጂበትን ለማታቂ ለምንድን ነው መጥፋት የፈለግሽው? ችግር ካለ እኛ ጋር አለ፣ መተሽጋለ፣ የምትፈልጊው ነገር ይደረግልሻል። ትክክል ነው። በጣም ብዙ ልጆች ትበደላላችሁ፣ በሰው ቤት ትበደላላችሁ። በጣም ብዙ ልጆች ይበደላሉ፣ ማርያምን ይበደላሉ። ግን ሲበደሉ እነዚህ ልጆች ሲበደሉ ግን መበደላቸውን እያሳየን አይ እንደዚህ አታርጉ የምንለው ምንድን ነው? እኛ እናንተ እንዳትጎዱ ለመሸጥ ለሌላ ለወንድ ለመሸጥ እንግዲህ አስቢ ዘነበች። ይቺ ጓደኛ ያልሻት የቀረብሻት 1000 ብር ከፍለሽ ልትሸጪ ነው ለወንድ። እስማሙ ወደፈስ ቅዱስ አዱ አምላክ ይሄው ነገረችሽ እኮ። ያንን ከሰሙ በኋላ እኮ እኔ ለራሴ ራሱ ሰጥቶኛል። ማርያምን ነው የምልሽ። ለምን እኔን እንደማታቅ ለምን አትጠይቂልኝም? ሲቀጥል ደግሞ ልንጠይቃት ነው ሲና ልንጠይቃት ያለችው እንደኛ ገሷን ብር ለቤተሰቦቿ ልጅቷን ምን እያለቻት ነበር? ኢሞ ላይ የምን ብር ነው የሰጠችኝ ልጄ ታሟል ብለሽ አበድሪኝ እያልሽኝ ነው እንጂ ብላ ልጅቷን እያለቀሰች ወደ እኔ ቮይስ ልካለች። እቺ ልጅ ማለት ነው ልትክዳን ነበረ። ጭራሽ ብሩን ልትሸመጥጣን ነበር ሳራ። ያቺማ ጭራሽ ነው የማትክደው፣ ጭራሽ ነው ሌላ ችግር ውስጥ የምትገባው። እናንተ እኮ በወሬ በለፈለፈ አይደለም ማስረጃ እያለን ህዝቡን አዳምጪ። ቆይ አዳምጪ ቲና ተረጋጊ። አንቺ አዳምጪ መጀመሪያ። በመጀመሪያ ደረጃ እራሷ እኮ ተናገረች ሴትዮዋ። አዎ በአፏ እኮ ተናገረች። ምን ፈልጌልሽ አሁን አንቺ ከሷ የዚች ልጅን ብር አዎ ወስጃለሁ። ለምን ለማስጠፋት ብሯ ሳይሆን የምትቀበለው እሷ ለማስጠፋት ይሄንን ድርጊት ስላደረገች ትጠየቃለች። አስጠፍታ የምታመጣው ደግሞ አንቺ ቤት ነው። በደንብ አዳምጪ። አንቺ ተጠያቂ ነው። ምክንያቱም እሷ እያለች ያለችው አስጠፍቼ የማመጣት ቲና ቤት ነው። ስለዚህ አስጠፍቼ ሳመጣት ይቺን ሴትዮ 1000 ብር ትከፍላለች። ከዛ በኋላ ደግሞ ለምትፈልጉ ልሸጧት ነው። ዛት ሚንስ እኔ ጥያቄ የሆነብኝ ቅድም ጠየቅኩኝ፣ ተመለሰልኝ። ቲናን ከዚህ በፊት ታውቂያታለሽ? አላውቃትም ብላለች። አታውቅሽም። ከዚህ ነገር ውጭ አይመለከትሽም። ስለ ብሩ ጉዳይ አይመለከትሽም። አንቺ የመጣሽው ከልጅቷ ጋር ስም ለማጥራት። አሁንም ምን ብለሽኛል? ሳሪ እኔ ብር አልወሰድኩም፣ ግን ሲም ካርዱን ሳዘጋው ተጠየቅኩ አልሽኛል። ይሄው ልጅቷ ምን አለ? እኔ ከፍላለሁ አለች። መክፈል ብቻ አይደለም ቲና፣ መክፈል ብቻ ሳይሆን እኔ ጥያቄ ሌላ። አንቺ ገና ወደ አንቺ እኮ አልመጣሁም። ዘነበሽ ትጨርስ ብዬ ነው። ለምንድን ነው እቤትሽ ውስጥ አንድ ሰው ከወንድ ጋር ተኛ? አንቺ ያመጣሽው ኢጃዛቢ ነው። ባለትዳር ነሽ። አቡሽን አውቀዋለሁ። የተከበረ ሰው ነው። ይቺ ሴት ፓርታይም ብላ ሄደች። አንድ ጊዜ ሄደች አንድ ጊዜ ከወንድ ጋር ተኛች። ሁለተኛ ደግማ ስትመጣ ለምንድን ነው ዝም ያልሻት? ዘነበሽ ምን ታለች? ብርሽ ትመለከች። በዛ ላይ ደግሞ ለማዳብሽ እንነግራለን። ጠብቂ። ሰርታ ትምጣ ሳትሰራ ትምጣ አላውቅም። የተዋረደችው በዚህ ቤት ሰውዬ ነው። ለልጅቷም ነግራታለች። ለልጅቷ ቅድም እስር ቤት ገብተን ስናወራ ፍቅረኛ ይዤ እንደዚህ በዚች ቤት ልጅ ነው ማቀው። እኔ መንሱር የሚባለው አከራያችን ደግሞ ፍላት እየያዘ ቤት ያጸዳል። ሁሉንም ይኸው እሷም አለች። ሙሉ ግቢው እየሄደ ያጸዳል። በስራ ነው ማቀው። እኔ አከራዬ ነው፣ በስራ ነው ማቀው።
ይሄን ስራ ባለትዳር ነው። ሚስቱ አበሻ ናት። ኒካ ያሰራት በሁለት አርጉልኝ። እሺ ኒካ ያሰራት አበሻ ናት ሚስቱ። በፓርታይም ነው። እኔ ፓርታይምም አላሰራም። ሳራ ማንም ሰው ነው በመጥቶ ፓርታይም አይሰራም። ፉል ታይም ነው ማስገባው። ግን ልጅቷ ማለት ነው በጣም አደገኛ ልጅ ናት። እኔ በመረጃና በማስረጃ ነው አሁንም በማውራት አልደክምም። ከኢትዮጵያ ድረስ መጣ ያስረከበችኝ እህቷና ነግሬሻለሁ። እኔም ማቃት እናቴ ያሳደገቻት ልጅ ነበረች። እሷ ናት የሁሉ ጉድ ውስጥ የከተተችኝ እርጃት ብላኝ። ምንም የሚዲያ ሰው ሲፈልግ ይረጥሻል፣ ሲፈልግ ያነሳሻል። እኔ እውነት አለኝ፣ ሀቅ አለኝ። አቡሽንም ታውቂዋለሽ፣ ያሲንም እኔ ጋር ሲኖር ማንንም እኔ ገላሽ ይጪ ብዬ እስከ ዛሬ ለምን አልወጣም? ሚዲያ ክፍት ነው ብዬም አላቅም። ቸግሮኝ ነው አለች። የሰው ልጅ ገንዘብ ከያዘ መውጣት ይችላል። ተገዳ አይደለም። ሕፃን ልጅ አይደለችም፣ ትልቅ ልጅ ናት። ትልቅ ሴት ናት። አይደለም እኔን ቤተሰቦቿን የምታዋርድ ሴት ናት እሷ ማለት ነው። እናታ እሺ፣ አንቺ ቲና ምንድነው መረጃ ያለሽ? እኔ መረጃ የቮይስ አለኝ። የሰው ብር ራሱ ሰርቃ ሲሙ እኔ ጋ እንዳለ ስታቅ ለልጅቷ የላከች አስመስላ ፍርዬ እያለች ቮይስ የምታደርገው እኔ ጋ ነው የመጣው። እኔ አይደለም አሁን እኔ ጥያቄ በመረጃ ነው ብለሻል ቲና። መሲ አንድ ጊዜ መረጃሽ ምንድነው? ልጅቷ በራሷ ፍላጎት ወንድ ጋር እንደተኛች በራሷ ፍላጎት አንቺ ጋር ስንት ቀን ተቀምጣ ነው ይሄ ሁሉ ድርጊት የተፈጸመው? እኔ ጋር የተቀመጠችው ነገርኩሽ። እኔ ቤት የተቀመጠችው 3 ወር። ኦኬ ሳራ 3 ወር። ጥያቄ ቲና 3 ወር 1 ወር ስራ ናት። 2 ወር እኔ ጋር የተቀመጠችው 2 ወር። ቆይ ጥያቄ ቲና 2 ወር ተቀመጠች ልጅቷ። 2 ወር ስትቀመጥ ጸባዩዋ አያምርም። ወንድ ጋር ትወጣለች፣ እንደፈለገች ትሆናለች። ሳቲና ለምንድን ነው 2 ወር እቤትሽ አስቀምጥሻት? በጣም ጥሩ ጥያቄ። ይኸውልሽ ጎረቤት አለ ውጪ ብላኝ ብላሻል። ትጥኝ በልጅሽ ብር ስለሌለኝ ገንዘብ ስለሌለኝ እሺ ከዛሬ ነገ ትቀየራለች። መዳም ቤት ስንቴ ላኳት። መዳሞች አክሴፕት አያረጉም። ትልቅ ናት ምናምን እያሉ እኔ ሰው ስለሆንኩ ሴት ስለሆንኩ ነው 2 ወር ያስቀመጥኩ። እንደሚፈረድብኝ አውቃለሁ። ሰው እንደዚህ እንደሚረግጠኝ አይኖ ባለጌሽ ቢሆን አውጥቻ አባራታለሁ። ምን አገባኝ? ይሄ ሁሉ ስሜ አይጠፋም ነበር ባባራት የዛኔ ስራኔ አሁን እሷ የምትለውን ሳቢ ሴኩሪቲም አለ። ኤክስ ኦኬ ምንም ችግር የለውም። ወንድ መጥቶ ሊደበድበኝ ያለችው ካሜራ ይከፈታል። እኔ አልተዋትም። እናንተ ጋር ታያት የወንድ መደብደቡን ታያትና ቲና ለወንድ ሸጠች ያለችው ላይ እኔ በጣም ማጥራት እፈልጋለሁ። ስምሽ እንዲጠራ ከፈለግሽ አንቺ ደግሞ ስምሽ እንዳይጠፋ ከፈለግሽ ደግሞ አንቺ በደንብ አድርገሽ አብራርተሽ አስረጂ። ምንድነው ማስረጃሽ? አንቺ ራሷ ፈልጋ እንደምትሄድ ምንድነው ማስረጃሽ? አንደኛ አንቺ ባለትዳር ነሽ። አንድ በደንብ አዳምጪ። ሁለተኛ ይቺ ሴትዮ ፓርታይም ብላ ሂዳ ብር አምጥቼ ሰውነቴን እየሸጥኩኝ ለቲና እየሄድኩ ነው ብዬ እላታለሁ አለችሽ። አይ ነው እየሄድኩ ነው ማለት ለፓርታይም ለስራ ሊሆን ይችላል ላንቺ የምትልሽ፣ ግን ራሷ ገለዋን እየሸጠች እንደሆነ እንደምትመጣ አንቺ ታቂ ነበረ ወይ? እኔ እሱ ማውቀው ታሪክ የለም። እኔ ማውቀው ነገር የለም። 2 ሰዓት ላይ ከምሽቱ ይሄው ጎረቤቶች አሉ። የሰው ማስረጃ ፈልጊ አንቺ። እፈልጋለሁ። ለምን አልፈልግም? ጓደኛ ያለች ይሄው ግቢው ተከራይ ሙሉ አለ። ነግለኔ ነው የሚለው ሙሉ ግቢው ተከራይ አለ። ይሄው ትናገር፣ እሷም ትናገር። እየጠበቀችሽ ነው እስክታስገቢያት። ነይ ውጪ ለክርሽ። እኔም ሰው ነኝ፣ ነገ ላስቀይምሽ ትችላለሁ። ለኔ ብለሽ አይደለም። አመሸችና የት ሄዳ ነው ስላት ስራ ሄዳ ነው ፓርታይም አለችኝ። ነው ስላት ፓርታይም ሄዳ ነው አለችኝ። ማታ ላይ እኔ ነኝ ባለፈትኩላት። ከዛ እሷን ጠይቃት አዎ ፓርታይም ሄጄ መጣሁ አለችኝ። እንደዛ ብላኛለች። ያው ጠይቂያት። ኦኬ ታዲያ ፓርታይም ሄዳ መጣች እና ግን ትጀናጀናለች፣ ታወራለች ከሆነ ከኢጅፕት ጋር ያ የቤት አከራይ ግን አይደለም። ይሄ ኖርማል ነው። ማንኛውም ሰው ይጀናጀናል፣ ያወራል፣ ችግር የለውም። ግን እናንተ አሁን አንቺ ቲና ቤት ከመጣሽ ስንት ጊዜሽ? አራሷ የራሷ ቤት ነው የምትኖረው። የራሷ ቤት ኦኬ እንጂ ቲና ቤት ነው አይደለሽም? ካሜሩን ጋር ራሱ እኔ ነኝ የጠራችው። ዊኪ ብላ ቀርታኝ ጉድ ብዬ እህትሽን አለችኝ። ከዛ እኔ ነኝ የካሜሮኑ ችግር የለም። ኦልሬዲ ባለ ትዳር ነው። በቃ ምስር ተናገረች። ከዛ የኔ ጥያቄ ሴትየዋ ፓርታይም እያለች ሂዳ ልክ እንዳለቻት ቲና እንዳለችው ማስረጃ አለ ብላለች። ቲና ከሰውየው ጋር ተኚ ብላታለች። እሷም ደግሞ አዎ ቲና ተኚ ብላኛለች። ተኚ ስላለች ነው እየሰራው እያመጣው ብላለች። ስለዚህ ቲና አንቺ ማስረጃ
ጀመረኝ ይሄን ገላይን ሽጬ የሚባለው ነገር እኔ ምን ብር አላት እሷ ሳራ የምትባላለች እዛ ምን ስራ ነው ያላት? የምን ብር ነው የምታመጣው እሷ? ምን ስራ ነው ያላት? የሰራችውን ወንደሰን አለ ብር የሚልከው እንደውም የሆነ ቀን ላይ ጓደኛዬ ያለቀሰች እናዋጣላት አለች። ምንድነው ስላት ልጄ ሳሪ በነገራችን ላይ በጣም እየታፈንን ነው። ሚውት ያድርጉኛ እናውራ። የሰው ጨጓራ ነው እየተፈታተናችሁ ያላችሁት። አንዴ ሚውት አድርጉ። በነገራችን ላይ ቅድም ቲና ባንደበትሽ ምን ብለሻል መሰለሽ? እየሽ ቲና እየተሰሚያለሽ በሏት። ትክክል በሏት። ሚውት አድርጊ እና ትክክል በሏት። እሺ ከስር እኔ እያልኩሽ ያለሁትኝ አዳምጪ። ዝም ብለሽ ጆሮሽን አስደግፌ ነግርሻለሁ። ሁላችንም ችለን ይጸጥ ብለናል። ሳሪው ልጅ ቅድም ምን አለች መሰለሽ? ባንደበቷ እየሄደች ልተኛ ብላ አስፈቀደችኝ አለች። ልተኛ አሁን እሷ ዛሬ መጥታ ሀቄን አውጡልኝ እስከምትልና እዚህ ድራማ ከምትሰራ ቅድም መጀመሪያ ልተኛ ስትላት ለምን ኖ ብላ ኖ ከቤቴ ውጪ ብላ ማባረር ትችል ነበረ። አንደኛ። ሁለተኛ ነገር ደግሞ ቲና ሸክልሽ ሁሉ ታስታውቂያለሽ። አትንገፍገፊ እንደታረደ ዶሮ ማለት ነው። ገባሽ? ሶስተኛ ነገር ደግሞ ያቺኛው አለ ታያት እየተሰማ ነው ድምጿ ይሰማል። ሳሪ እኔ እየተሰማኝ ነው። ሳሪ ይሰማል። ኔትወርኳ ነው። ገባሽ? ይሄ ነው። እኔ በጣም የሚገርመኝ ነገር እዚህ ሆኖ 3 ቃል ነው የምትናገረው። ኬታ ምጥታ ብር ሄዳ ከሰውየው ጋር የተኛችሁ በ3 ወር ውስጥ እች ልጅ መቼስ ዱቡዳ ሄዳ ስትተኛ ሄዳ ስትጋደም ሄዳ ብር ስታመጣ ነግራት ነበር ብላለች። ከዛ ቅድም አላቅም ነበር ብላ ቲና ራሱ ከዛ በኋላ ምን አለች? ልተኛ ብላ ስትጠይቀኝ ጊዜ አይ አትተኝ እንደዚህ አይነት ነገር እኔ አልፈልግም ብዬ አልኳት። ካለሽ ግቢ ልደት ካለሽ ግቢ ልደት ካለሽ ነው። ባንደበትሽ 3 ቃል ስትናገሪ ነው ያስኩሽ። ገባሽ? ቅድም ምን አልሽ መሰለሽ ቲና? እኔ እንደዚህ አይነት ነገር እንደምትሰራ አላቅም፣ ናይጄሪያውንንም አላቅም አልሽና ልክ ልጅቷ መካን ቅጭን ስትናገር ምን አልሽ? ግልብጥ ብለሽ ቅድም በደብዛዛው ካሜራሽ ያንን ነገርሽንና በፒውሩ ካሜራ ደግሞ ተገልጠሽ ምን አልሽ? አይ ልጅቷ ወንዱ መጥቶ አልሽ ሄጄ ልተኛ ብላ አስፈቀደችኝ። አይ አትተኝ ብዬ አልኳትኝ። እንደዛ አይነት ብር ቤቴ እንዳታመጪ ብዬ አልኳት አለሽ። በዛ በደብዛዛው ካሜራ ግን እንደማታቂ ነበር የነገርሽን። የራስሽ ሲቀጥል ቲና ምን አለች? እኔ መረጃ አለኝ አለ መረጃ ላወራም ብለሻል። መረጃሽን አምጪ። መረጃሽን አመጣለሁ። ስልክ ያዢ። እኔ ስልክ ሰጥሻለሁ። ደውለሽ አኒን ታስጠሪያታለሽ። ሳሪ ኖ ልንገርሽ፣ የሰው ምስክር እኮ እሷ ጋዛ ቤቷ እንዳለ ምስክር ብላ ለአንቺ ነው ሳይድ የሚሉት አንሰማሽም እያለች የሰው ምስክር አንቀበልም። የሰነድ ማስረጃ ነው የምታመጪው። የሰነድ ማስረጃ የስልክ መረጃ አለሽ ቲና? የስልክ መረጃ ጥሩ። የቮይስ መረጃ እንጂ የአንቺ ጓደኞች መረጃ አይሆንም። ቆይ እንትና ማን ነበረች እቺ? ልደት ነይ ግቢ፣ ወይም የልደትን እንትን ስጡን ጋይስ። አይወደድም። እውነት ደግሞ ተበጥሳ አትቀርም። አንድ ቀን በሌላ ቪዲዮ ተራስሽ በደብዛዛው ካሜራ ተናግረሽ ቲና ስልክሽላ ቲና ላኪ ቮይስሽ ላኪ ቮይስሽ ያለ ላኪ ሳለሽ ስትጽፍ አስገባ። እኔ ግራ የገባኝ ነገር ቅድም መጀመሪያ በገባችበት በደብዛዛው ካሜራ ምንም እንደማታቅ ልጅቷ ሄዳ እንደማትተይ ነገረችንና በፒውሩ ካሜራ ደግሞ አይ ልሂድ ብላ ሄጄ መጣሁ አለች። ገባሽ? አንደኛኛ ህፃን አይደለንም፣ አታታሉን። ገባሽ? ሲቀጥል ደግሞ የሰው ምስክር አያስፈልግም። እኔ ለምሳሌ ለሳሪ ሳይድ ልይዝላት እችላለሁ። ቅድም ገብታ እንደነበረው ማለት ነው። የእንትን ምስክር አይደለም። የቮይስ አንቺ በቮይስ ነው አከሌ ጋር ደውይ ያክስትሽ ልጅ ጋር ራስ ደውለሽ አዎ ብትለኝ ላምንሽ ነው? ቀልዳለች እንዴ? ላ እኛ የምንፈልገው እቺኛይቱ ሴትዮ ትምጣ። ማና የት አለሽ? ልደት ስልክሽ የልደትን ስልክ አምጪ ቲና። የልደትንም ስልክ ላኪ፣ ዋትስአፕ ላይ ላኪ። የለሽም የልደት ስልክ? ታዲያ በምንድን ነው? ለከና ደግሞ ሳሪ ልንገርሽ ምን አይነት ድራማ እንደተጫወቱ ብሩን ራሱ ሲያስገቡ በዚህኛው አካውንት እንዲገባ አስደርገው እችኛዋን ነበር ፋውል ሲከቷት የነበረው። ዋጋ ያስከፍልሻል የምታወሪው ነገር ማን ነው? መሲ
ገባሽ አለሽ ማሬ አለሽ ጋይስ አለሽ ቲና ተረጋጊ ቲና ተረጋጊ ሀቅ እንዲወጣ ብለሽ የለ ቲና ሀቅሽ ይውጣ ላኪ ሀቅሽ ይውጣ ሀቅሽ ይውጣ ላኪ ቲና ሌላ አፍሽን እንዳትከፍቺ እራስሽ ያመንሽበት ማሬ ቲና ሀቅሽ እንዲወጣ ከፈለግሽ ገባሽ ቲና እንግዲህ ድፍረቷ በመድኃኒዓለም ደግሞ ልታወራ ትፈልጋለች እንዴ ከኔ ጋራ? በጣም ነው እንዴ ዋጋ የምታስከፊው ሰው ደፋ ጉድሽን ስዘረዝርልሽ የነበረችው እኮ ኢጃዛ ቤትሽ ልጅ ናት። ዝም ብለን ስንሰማ ጭራሽ እንትን ትላለች። ኢጃዛ መሰብሰብ ህጋዊ ስራ ያለሽ መሰለሽ እንዴ? ኢጃዛ እየሰበሰብሽ በራስሽ ሰዓት ነው ያመንሽው። እዚህ በራስሽ ሰዓት እድሜ ለሪከርደር የራስሽ ቁልጭ ብሎ ቪዲዮ ከፍተሽ የተናገርሽበት አለ። በራስሽ አንደበት ሲም ካርድ 100 ድርሃም ሸጫለሁ ያልሽውን ሲም ካርድ ሁላ አለ ሪከርድ። እግዚአብሔር ይመስገን በደህና ጊዜ ፈጣሪ ተዋረጅ ሲሉ እየሰማችሁ አይደለም ጋይስ? ማይሆን ቦታ ነው ሄደሽ የገባሽው፣ ስራ ብለሽ የገባሽው ማለት ነው። ማይሆን ቦታ ነው ሄደሽ የገባሽው። ስለዚህ ያው ከገንዘብሽ ያለውን ነገር በስነ ስርዓት ንገሪያት፣ ደውለሽ አስረጃት። ቀጥታ ደውይ። ምንድን አሰራ አይሰማችሁም ጋይስ? አሁን ከቻልሽ አሁን ደውይ። አቡ ዛሬ አርብ ስለሆነ እረፍት ነው፣ ስራ ይረዱሻል። ነገሮችን አስረጂ። በቃ ሁሉንም ነገር አስተባቢ። ከፈለግሽም ሁሉንም ነገር እኔ ላይ ለጥፊ። የፈረገብኝ እኔ ስለሆንኩኝ እኔ ላይ ለጥፊ። እሷ ናት በይና እኔ ይሄ ነው ያለው ድምፁ ጋይስ። ይሄ ለንገር ደምቀርሽ ብዬ ነው። እና አሁን ታዲያ ለምን ታረብሻለሽ? ተከራይ ከሆነ እንደዚህ እኮ ነች። ተከራይ ከተከራይ መውጣት ሲያስቡ ሁሉ ጊዜ ተከራይ ማጣት እንደሚሄዱ ምን የታወቀ እኮ ነው። ምን አዲስ ነገር ነው እንዴ አንቺ? እኔ መጀመሪያ ስትመጣ ተያተቀቢያት ብዬሽ ነበር፣ አስታውሳለሁ። እንደ ቤት ነበር ታይ ብዬሽ ነበር ወላሂ። ከዛ ደግሞ ስትመጣ በር ይላተማሽ ምናምን እየወጣች ከወንዶች ጋር እንደምትሄድ ምናምን ተስትሪያችሁ ማሰታባሪ እንኳን እጅኛዋን ማሳባሽ ማባሪ ብዬሽ ነበር ወላሂ። ምን ያውቃሉ አምስት ስንት እንዳልነበራት አውቃለሁ። ረጅም ጊዜ ተቀመጠችው የግላስ በርካታ ያለ ስላልነበራት አይደል እንዴ? ረጅም ጊዜ ተቀመጠችው ተላላፉት ሲሆን ሳሪ ምንም ያልገባል ሳሪ ከነቀኑ ሪከርዱን ከነቀኑ መቼ እንደተላከ ከነቀኑ ስክሪንሻት አድርገው ቪዲዮ ቀርጾ ሪከርዱን ይላሉ ከነቀኑ። ሲጀመር ምን ያልገባኝ ቲና በአላህ እንደው አደራ አቡሽን እንዳታሳዩ ይሄን ቮይስ ይሄን አቡሽ እንዳያ በአላህ ስቀልባቸው ባልና ሚስቶችን ያለችውን አቡሽ እንዳያ በእናትሽ እንደው አደራ እንዳታ ቲና እየሰማሽ ከሆነ የኔ